ኮራዚ ወዮ ቤተ ሳይዳ ወዮልሽ አንቻለ ወዮ ምረፍዳ ሲዘከር ይኖራል የኃጢአትሽ ዕዳ ሲታሰብ ይኖራል የኃጢአትሽ ዕዳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ የዘመናት አምላክ ቅድመ ዓለም የነበርህ ዓለምን ፈጥረህ የምትገዛ ዓለምን አሳልፈህ ለዘላለም የምትኖር ጥንትና ፍጻሜ የሌለህ መጀመሪያና መጨረሻ የማይታወቅ አልፋና ኦሜጋ ሰማይን በከዋክብት ያስዋብ ምድርን በአረንጓዴ በልምላሜ የሸፈንህ ተራራዎችን በአበባ ያስጌጥክ ደካማውን ብርቱ ብርቱን ደካማ ባለጤናውን ድውይ ድውዩን ባለጤና ባለጸጋውን ድሃ ድሃውን ባለጸጋ የምታደርግ ሰውና መላእክትን ፈጥረህ የምትገዛ ሁሉ በአንድ የሆነ ሕያው አምላክ ኃያል ጌታ ደግመህ ስለ ቅዱስ ቃልህ እንድመሰክር ስለፈቀድህልኝ ከላይ በሰማይ በሰራዊተ መላእክት በምድር በደቂቀ አዳም በባህር ውስጥ በፈጠርከው ፍጥረት ሁሉ አንደበት ቅዱስ ስም የተመሰገነ ይሁን። በዓለም ዙሪያ ያላችሁ ትምህርቴን ምክሬን ተግሳጼን የምትከታተሉ ከአንዱ አዳምና ከሔዋን የተገኛችሁ ደቂቀ አዳም በሀገር ውስጥ በሀገሬ ከሀገር ውጭም ደግሞ በዓለም ዙሪያ በተለያየ ምክንያት በስደት የምትኖሩ እንደምን ዋላችሁ እንደምን ቆያችሁ እያልሁ ፍጹም ከሆነው ከኢየሱስ ክርስቶስ ሰላምታ በኋላ ወደ ትምህርት እሄዳለሁ። ተከታተሉ። ጊዜ ገጠማችሁ ቦታው የተመቻችሁ ይሄ በእውቀቴ በትምህርቴ በጉልበቴ በእኔ ጥበብ ሳይሆን በጌታ ፈቃድ የማስተላልፈው ምክርና ትምህርት ስለሆነ ደግሞ ማድረግ ያለብኝ መሆንም ያለበትን ነገር ወቅታዊ ሁኔታ ስለማስተላልፍ ትምህርቴን ተከታተሉ። ልጆች ሆይ ኑ ስሙኝ፣ እግዚአብሔርን መፍራት ላስተምራችሁ። መዝሙር 33 ቁጥር 10 ቁጥር 11 ላይ መዝሙረኛው ዳዊት ኑ ልጆቼ ስሙኝ፣ እግዚአብሔርን መፍራት ሕግን ትእዛዝን ላስተምራችሁ ይላል። አሁንም ወቅታዊ በሆነው በዚህ ቀሳፊ በሽታ ምክንያት ምንም እንኳን ከሕፃንነቴ ጀምሮ በገጠር እንዲህ በሚዲያ ሳንታይ ደጀ ሰላም በማሰራት ቤተክርስቲያን በማሳነጽ ወጣቱን ጎልማሳውን ሽማግሌውን የተጣላውን በማስታረቅ አገልግሎቴ ሳይቋረጥ ከ45 ዓመት በላይ ቢደርስም ዛሬ የማስተምራችሁ ግን ወቅታዊውን ችግራችን በተመለከተ ነው። ምድርን ያንቀጠቀጠ ሰማይን ያናወጠ ነገስታትን የሀገር መሪዎችን ጠበብቶችና የሕክምና ባለሙያዎችን ሰውን የሚያድኑትን ለሰው ተስፋ የሚሆኑትን ሊቃውንቱንም መሳፍንትና መኳንንቱን ጾታና እድሜ ሳይለይ ያንቀጠቀጠ ያስጨነቀ ግራ ያጋባ በቀላሉ ጀምሮ ፈጥኖ የሚገሰግስ የብዙ ሰዎችን ሕይወት የሚቀጥፍ የሚያሳልፍ
ስለዚህ በሽታ እኔም የድርሻዬን ወገኖችን መምከርና ማስተማር ስላለብኝ ትምህርቴን እቀጥላለሁ። የትምህርታችን መነሻ ርዕሳችን ወይም ኃይለ ቃሉ ወንጌላዊ ሉቃስ በወንጌል መንግስት እንደጻፈው በሉቃስ ወንጌል ምዕራፍ 23 ቁጥር 39 ላይ ከክፉ አድራጊዎች አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ እጅና እግሬን ቸነከሩኝ፣ በቀሚሴ ላይ ዕጣ ተጣጣሉ፣ በምግቤ ላይ ሐሞት ቀላቀሉበት፣ ለጥሜም መራራውን አጠጡኝ ብሎ ከ1000 ዓመት አስቀድሞ መዝሙረኛው ዳዊት በመዝሙር 21 ቁጥር 16 ላይ እጅና እግሬን ቸነከሩኝ መሰቀሉን፣ በልብሴ በቀሚሴ ላይ ዕጣ ተጣጣሉ፣ አይሁድ ያደረጉትን ግፍና መከራ ሆምጣጤ አጠጡኝ፣ በምግቤ ላይ ሐሞት ቀላቀሉ፣ በተሰቀለ ጊዜ ሐሞት መጠጣቱን መራራ መጠጣቱን ስቃይና መከራውን ነብዩ ዳዊት በመንፈስ ቅዱስ አሻቅቦ ተመለከተና ከ1000 ዓመት አስቀድሞ የተናገረው ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ከሊቶስጥራ እስከ ቀራንዮ ድረስ እየወደቀ እየተነሳ 6666 ጊዜ በመገረፍ አዳም በበደለ እሱ ክሶ ከልጅ ልጅህ ተወልጄ በሜዳህ ድኬ ነፃ ወጣለሁ ብሎ ለአዳም በሰጠው ቃል ኪዳን የአዲስ ኪዳን ኪሩብ ማህደረ መለኮት የአምላክ እናት እመቤታችን ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ሲሆን ፍጹም ሰው ሆኖ በቀራንዮ አደባባይ 33 ዓመት ከ3 ወር በምድር ላይ በመመላለስ 3 ዓመት ከ3 ወር በማስተማር ድውይ የፈወሰ ዕውር እያበራ አንካሶችና ሽቦች እንዲዘሉ ያደረገ እንዲህ አስተምሮ ሙታንን እያነሳ አልዓዛር ናውጣ ብሎ ከመቃብር በማስነሳት በሉቃስ ወንጌል ምዕራፍ 11 ቁጥር 39 40 እና 41 ላይ ይሄንን ሁሉ ታምራት ሰርቶ ደቀ መዛሙርቱን ሐዋርያትን ሹሞ በመስቀል ላይ ተሰቅሏል። በተሰቀለ ጊዜ ነብዩ ኢሳይያስ ከ800 ዓመት አስቀድሞ እንደ ወንበዴ እንደ ወንጀለኛ ተቆጠረ፣ መቃብሩንም ከኃጢአተኞች ጋር አደረጉት፣ በሱ ቁስል እኛ ተፈወስነ፣ ተጨነቀ፣ ተሰቃየ፣ መከራን ተቀበለ። ሲሸልቱት እንደማይጮህ በግ ሊያርዱ ሲጎትቱት ሲወስዱት ሲነዱት እንደማይዋጋ ላም መከራን ተቀበለ። ኢሳይያስ ምዕራፍ 53 ቁጥር 1 እስከ 12 የተባለው የነብዩ ቃል ወይም የመጽሐፍ ቃል ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ በመስቀል ላይ በዕለተ ዓርብ ተሰቅሏል። በተሰቀለ ጊዜ ኢሳይያስ እንዳለው አንዱን ወንጀለኛ ወንበዴ በቀኝ ሌላውን በግራ ሰቀሉ። ይህ ምንድነው? በቀኝ ያለው ወንበዴ ሌባ፣ ቀጣፊ፣ ደም አፍሳሽ ነው። ይህስ በግራ ያለው ምንድነው? ወንበዴ፣ ሌባ፣ ደም አፍሳሽ ነው። በወንጀል በኃጢአት ተከሰው የተያዙ ናቸው። በመካከል ያለውስ ምንድነው? የወንጀለኞች አለቃ ለማለት እንደ ጋሻ ጃግሬ በግራና በቀኝ እድሜያቸውን ልክ በወንብድና ዘመናቸውን ያሳለፉ እጃቸውን በሰው ደም ነክረው የሚኖሩትን ወንበዴዎች በግራና በቀኝ ሰቀሏቸው። እንግዲህ ከክፉ አድራጊዎች አንዱ ነው ርዕሳችን ወንጌላዊ ሉቃስ በወንጌል መንግስት እንደጻፈው በሉቃስ ወንጌል ምዕራፍ 23 ቁጥር 39 ላይ ከክፉ አድራጊዎች አንዱ በግራ የተሰቀለው ጸጋማ የተባለው ወንበዴ አንተ ኢየሱስ ክርስቶስ
የእግዚአብሔር ልጅ ከሆንህ ራስህንም አድን እኛንም አድነን አለ። ይሄን ርዕስ የፈለግኩት ክፉ ሰው ከእናቱ ማህፀን ጀምሮ ኃጥአን ከማህፀን ተለዩ መዝሙር 57 ቁጥር 2 ኃጥአን ከማህፀን ተለዩ። ሚልክያስ ምዕራፍ 1 ቁጥር 1 ላይ ኤሳውን ጠላሁት ሳይወለድ ያዕቆብን ወደድሁት ወደዚህ ዓለም ከጨለማ ወደ ብርሃን ከጠባብ ወደ ሰፊ ሳይመጡ ገና በእናታቸው በርብቃ ማህፀን እያሉ ዘፍጥረት ምዕራፍ 20 ቁጥር 22 23 ላይ እናታችን ርብቃ ሆዷ በተጨነቀ ጊዜ እግዚአብሔርን ስትጠይቅ ሁለት መንግስት ሁለት ሕዝብ ከወድሽ አለ፣ ታላቁ ለታናሹ ይገዛል፣ ታላቁን ጠላሁት ታናሹን ወደድሁት የሚል ተጽፏል። ይሄ ይፈጸም ዘንድ ነው። እንግዲህ ኃጥአን ከማህፀን ተለዩ፣ ከሆድ ጀምረው ሳቱ፣ ኃጢአትንም ሰሩ፣ ክፋትንም አሰቡ ገና ከሆድ እያሉ ብሎ ነቢዩ ዳዊት ሳይወለዱ የጌታ ምርጫ ክፋትን ማሰባቸው፣ ተንኮለኛ መሆናቸው፣ ዘራፊ ቀጣፊ ከህዝባቸው ይልቅ ራሳቸውን ከፈጣሪያቸው ይልቅ ሆዳቸውን የሚያመልኩ ገንዘብን ተስፋ አድርገው ገንዘብን ለገንዘብ እንደ ጣዖት እየሰገዱ የሚኖሩ መሆናቸውን በመግለጽ ነቢዩ ዳዊት ኃጥአን ከማህፀን ጀምሮ ተለዩ ብሏል። ስለዚህ ነው ይህ ሰው ከጌታ ጋር ተሰቅሎ ባለቀ ሰዓት ነፍሱ ከስጋው ልትለይ ደቂቃዎች ሰከንዶች በሚቆጠሩ ሰዓት ላይ የመጨረሻ የኃጢአት ማጠቃለያው ሲቀማ ነበር፣ ሲደበድብ ነበር፣ ሲዘርፍ ቆይቷል፣ ሲያታልል ሲያጭበረብር ሲያስፈራራ ሲያስጨንቅ ቆይቷል። ወላጆችን ወላጅ አልባ ወላጆችን ልጅ አልባ ሲያደርግ ቆይቷል። ባለትዳሯን ትዳር አልባ ባለቤት አልባ ሲያደርግ ቆይቷል። ባለትዳሩንም ሚስት የሌለው ልጅ የሌለው ሲያደርግ ቆይቷል። ከብቶችን ሲነዳ በረት ሲከፍት ደም ሲያፈስ ሲቀማ ወንበር ላይ ተቀምጦ ሙስና ሲቀበል ኑሯል። መጨረሻ ግን የኃጢአቱ መጠቅለያ የኃጢአቱ መጨረሻ ያደረገው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር እድሉ ገጥሞት ቢሰቀል ከክፉ አድራጊዎች አንዱ በግራ የተሰቀለው ጸጋማይ አንተ ኢየሱስ ክርስቶስ ከሆንህ ራስህን አድን እኛንም አድን በማለት ዝቶበታል፣ ሰድቦታል። መቼም የማይድን አይድንም፣ የማይጠቀም አይጠቀምም። ብዙ ጊዜ ሁሉንም ለማዳን እግዚአብሔር የሰው ልጆች የፈጠራቸው ለመልካም ነገር ነው። እኔም ደካማው ራሴ ሁሉም ትምህርቱን ምክሩን የሰማ ሁሉ እኩል ቢጠቀም ደስታዬ ነው። መቼም መንግስተ ሰማያት ጠባ የምትቀር አይደለችም። ጥቂቷ የአዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም እንኳን በሰው ልቦና የማይመረመር ሰው ሊመረምረው ሰው ይነውሎ ከግምት ሊያስገባው በማይችል ደረጃ ያን ያህል ፍጥረት ሸፍፋ ብሔረሰቦችን በየቋንቋቸው እያናገረች ፍቅርን እየሰበከች ከካንሰርና ከኤችአይቪ እየፈወሰች 19 ዓመት አስቆጥራለች። ገነት ወይ መንግስተ ሰማያት እግዚአብሔር ሰውን ከመፍጠሩ አስቀድሞ ያዘጋጀው ስለሆነ የሰው ልጅ ሁሉ ፍጥረቱ ሁሉ ጠቅሎ ቢገባ ጠቦ የሚመለስ የለም። ስለዚህ ጠቦ የሚመለስ ለሌለው እግዚአብሔር አስቀድሞ ለሰው ልጆች ደስታና ተድላ የማይጠልቅ ፀሐይ የማይጠፋ መብራት ዘወትር በቅዱሳን ላይ የሚያበራ የብርሃን ድንኳን ብሔረ መላእክት የበኩራት ማህበረ ጻድቃን የሚኖሩበት በዚህ ዓለም መከራ የተቀበሉ የተገፉ የተንከራተቱ የተራቡ የተጠሙ በበሽታ የተጨነቁ ከቤተሰብ ከሀገር ከወገን ተለይተው የተንከራተቱ የሚገቡባት ያቺ ዘላለም ቤታችን
በሰው ብዛት ምክንያት ጠቦ የሚመለስ ስለሌለ ሥጋ የለበሰ ሁሉ ከአዳም እስከ ዓለም ፍጻሜ ሁሉም ሊገባ ደስታዬ ነው። በብሔርም በቋንቋም ሰውን አለይም፣ ተፈጥሮዬም አይደለም። እግዚአብሔር ለፈጠረው ፍጥረት ሁሉ እኩል ክብርን እሰጣለሁ። ይሁን እንጂ እንደየልቡናው ከጣት ጣት እንደሚረዝም እንደየሥራው ደግሞ እግዚአብሔር ዋጋውን ይከፍላል። እኔ በደካማው ጉልበቴ በድዳው አንደበቴ የሁሉን መዳን ተስፋ ባደርግም እግዚአብሔር ደግሞ እንደየሥራችን ነው። ወይፈድዮ ለኩሉ በከመ ምግባሩ፣ ለእያንዳንዱ እንደየሥራው ዋጋውን ይሰጣል። መዝሙር 61 ቁጥር መጨረሻ ላይ። ስለዚህ ከክፉ አድራጊዎች አንዱ በግራ የተሰቀለው ራስህንም እኛንም አድነን ብሎ ሰድቦታል ጌታን። ዓለምን የፈጠረ ፈጥሮ የሚገዛ ዓለምን የሚያሳልፍ በዓለም ላይ በሕዝብ በፍጥረቱ ላይ ሁሉ የሚፈርድ ኃጥአንን ጨለማ ለብሰው ጨለማ ተጎናጥፈው ወደ በርባሮስ ወደ ገሃነም፣ ጻድቃንን ደግሞ ብርሃን ተጎናጽፈው ከፀሐይ 7 እጅ አብርተው ወደ መንግሥተ ሰማያት እንዲገቡ ፍርድን የሚሰጥ እውነተኛ ፈራጅ የሰው ፊት አይቶ የማያዳላ በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ላይ ስለ ነገረ ምጽአቱ ወንጌላዊ ማቴዎስ ጌታ የተናገረውን ጽፎታል። በጎችን በቀኝ ፍየሎችን በግራ፣ ጻድቃንን በቀኝ ኃጥአንን በግራ በማለት ጌታ ፍርድን በመስጠት የታወቀ ነው በማለት መዝሙረኛው ዳዊት በመዝሙር 9 ቁጥር 24 ላይ ተናግሮታልና። እንግዲህ ወንጌላዊው ሉቃስ እንደጻፈው በቀኝ የተሰቀለው ግን እግዚአብሔር ለምሕረት ፈጥሮታልና ሲቀማ ሲያታልል ሲያጭበረብር ደም ሲያፈስ ቆይቶ መጨረሻው ሲያምርለት ከጌታ ጋር ተሰቅሏል። ነገር ሁሉ እግዚአብሔር ለመረጣቸው እግዚአብሔርን ለሚወዱ በእምነታቸው ለጸኑ መከራም ይሁን ደስታ ነገር ሁሉ ለበጎ ነው። ዋናው እግዚአብሔርን ለሚወዱ በእምነታቸው ለጸኑ መከራም ይምጣ ደስታም ይሁን ነገር ሁሉ ለበጎ ነው። የሐዋርያው የቅዱስ ጳውሎስ መልእክት ለሮማውያን ሰዎች ምዕራፍ 8 ቁጥር 28 ላይ የማናይ በቀኝ የተሰቀለው ሰው ከጌታ ጋር መሰቀሉ ለመልካም ሆነለት። ጓደኛው ባልንጀራው በግራ የተሰቀለው ይህንን አስጸያፊ የስድብ ተግሳት የጽርፈት ቃል ሲናገር በሰማ ጊዜ አንተና እኔ በኃጢአታችን ተሰቅለናል፣ አንተና እኔ በስራችን ተሰቅለናል፣ እንዲያውም ሲያንሰን ነው እድሜ ልካችን በወንብድና ኑረን መሰቀላችን ሲያንሰን ነው። ይህ ሰው ግን ኃጢአት የለበትም፣ ከልቡ ክፋት ካፉም በእጁም ተንኮል አልተገኘም በማለት ወንድሙን ጓደኛውን ባልንጀራውን ከገሰጸው በኋላ 7ቱን ታምራት ተመልክቶ አምላክነቱን ተረድቶ ፀሐይ ሲጨልም ጨረቃም ደም ስትመስል ከዋክብት ሲረግፉ ሙታን ሲነሱ መቃብራት ሲከፈቱ አለቱ ሲፈረከስ ምድር ስትናወጥ ተመልክቶ አቤቱ በመንግሥትህ አስበኝ ብሎታል በቀኝ የተሰቀለው። ጌታም ይህንን ቃል ይህንን ልመና ጊዜ ሊሰጠው አልፈለገም። ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ ከኔ ጋራ በገነት ትኖራለህ ብሎ የማናዬ በቀኝ የተሰቀለው ወደ ማኅተሙን ይዞ ከአብርሃምና ከይስሐቅ ከያዕቆብ ከዳዊትና ከሰሎሞን ከሄኖክ ከዕዝራ ከቀደሙት አባቶች አስቀድሞ ደመ ማኅተሙን ይዞ ገነት ገብቷል። ይህን ሁሉ የሚያደርግ የሰራዊት ጌታ ክብር ምስጋና ለእሱ ይሁንልን። እንግዲህ ከክፉ አድራጊዎች አንዱ በዘመናችን ኃጢአትን እንደ ድፍረት እንደ ልምድ የሚቆጥሩ ሰዎች አሉ። ወንጌሉ እንደ ዝናብ ቢፈስ ሰባካያን ቢቀያየሩ
ከብርሃን መጥቶ መናኞች ከሰማይ ወርዶ መላእክት ቢሰብኩ ከመቃብር ተነስቶ ሙታን ቢናገሩ የማይለወጡ የማይቀየሩ ከዛው ከተፈጥሯቸው ነቅነቅ የማይሉ ለኃጢአት ብቻ የተፈጠሩ ሰዎችን አይቼ ይሄን ርዕስ መረጥኩት። እንዲህ ባለው አደናጋሪ አስጨናቂ ወቅት የሰው ልጅ ለሰው ልጅ ማልቀስ ሲገባው የሰው ልጅ ለሰው ልጅ ማንባት ሲገባው ይህ ነገርስ በማን ምክንያት መጣ? በሁላችን ወይስ በአንድ ሀገር ወይስ በአንድ ሰው ወይስ በሁላችን ኃጢአት ብለን ፈጣሪያችን መለመን ወደ ሰራዊት ጌታ ወደ እግዚአብሔር መነሳት መውደቅ ማልቀስ ሲገባን በዚህ በከባዱ በሽታ ሱቆች ተዘግተው ሆቴሎች ተዘግተው የሥራ ቦታዎች ሁሉ ተጠርቅመው ተዘግተው ቤተክርስቲያኖች ሁሉ ተዘግተው ክርስቲያኖች ምእመናን እንደ ከዋክብት የሚደምቁባት በዙሪያው ቆመው ቅዱስ 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 ብለው የሚለምኑባት ደስ ያለው የሚያመሰግንባት ያዘነ የተከዘ እንደኔ ከፎ የሚያለቅስባት ያዕቆብ ምዕራፍ 5 ቁጥር 13 ደስ ያለው ቢኖር ያመስግን ያዘነ ቢኖር ይጸልይ ያልቅስ ባለው መሰረት የከፋቸው ተስፋ የሌላቸው ወገን ዘመድ ያጡ ከሥራ የተፈናቀሉ ሀገር ለቀው ሀገር ለሀገር የሚንከራተቱ በድግምት በመተትና በተለያየ በሽታ የተጨነቁ ዶክተር ያሰናበታቸው ሐኪማት ድኑም ያሏቸው ቤተክርስቲያን ተስፋ አድርገው መውደቂያቸው መጸለያቸው ቤተክርስቲያን ስትሆን አሁን ግን ከቤተክርስቲያን ወጣው የሚፈናቀሉበት ክፉ ጊዜ ታዲያ ይሄን ርዕስ የመረጥኩት በዚህ አሰቃቂ አስጨናቂ በእኛ ባጭሩ በ60 እና በ70 ዓመት ቀርቶ በሺህ ዘመን ወይም ዓለም ከተፈጠረ እንኳን ሆኖ የማያውቅ በኖህ ዘመን የነበሩ ሰዎች ብቻ በመበደላቸው ከሰማይ የሰማይን መስኮት ከምድር የምድርን ቀላይ ከፍቶ ምድር በንፍር ውሃ በጥፋት ውሃ ስትጥለቀለቅ በቀር ከዛ ወዲህ ግን በመጻሕፍትም እንደምናነበው እስራኤላውያን ሲበድሉ እግዚአብሔር ከጎረቤታቸው አንዱን ኃይለኛ ያስነሳባቸው ወይም በከብቶች እልቂት በሰዎች ቸንፈር ያዘዛል እስራኤላውያን ሲመለሱ ይቅር ይላቸዋል ከመጽሐፍ ቅዱስ ያነበብነው ይሄ ነው ጫፍ እስከ ጫፍ አድማስ እስከ አድማስ ዓለምን ሁሉ ያጥለቀለቀ እንዲህ አይነት መቅሰፍት ግን በኔ በዚህ በጠባቡ አስተሳሰቤ የሰማው አሁን ብቻ ነው ያውም ዓለም በሰለጠነበትና በዚህ ዓለም ያሉ ሰዎች በፍልስፍና በምርመራ በተራቀቁበት ዘመን ለበሽታው መድኃኒት ለልማቱ ለእድገታቸው በቴክኖሎጂ ውጤት ወደ ሰማይ ወደ ፕላኔቶች ወደ ባህር ወደ ምስራቅና ምዕራብ ሰሜንና ደቡብን እግዚአብሔር በፈጠረው ፍጥረት ሁሉ ላይ ሰልጥነው ባሉበት ዘመን ላይ እንዲህ አይነት መንግስታትን ያስጨነቀ ህዝብን ያርበደበደ ግራ ያጋባ እናትና ልጅን የሚለይ ባልና ሚስትን የሚያፋታ የሚያለያይ የሰውን አንጀት የሚቆርጥ ጽኑዓንና ኃያላን የሆኑትን ሰዎች የሚያስጨንቅ ክፉ በሽታ በመጣበት ወቅት በትራንስፖርት በመጓጓዣው በአውቶቡስ በሚኒባስ በታክሲ ከገንዘብ ላይ ገንዘብ በመጨመር የደከመውን ሰው ሸኝቶ ካሰበው እንደማድረስ እንደ አባታችን እንደ አብርሃም እንደ አባቶቻችን እንደ ሎጥ እንደ እናታችን እንደ ማርታ ጌታን እንዳስተናገደችው መላእክትን እንዳስተናገዱት ሥላሴን እንደ እንግድነት እንደተቀበለ የደከመውን ሰው ማገዝ የታመመውን ማጽናናት የወደቀውን ማንሳት ለተቸገረው ደግሞ የሚበላውን የሚለብሰውን መስጠት ይገባል በዚህ የንባና የለቅሶ የጩኸት ቀን የማይበላ ገንዘብ በመሰብሰብ ደግሜ እናገራለሁ የማይበላ ገንዘብ ነው ይሄ በአሁኑ ሰዓት እግዚአብሔር ፍርዱን የገለጸበት አምላክነቱን የገለጸበት ፍጥረቱን ሁሉ አንድ ያደረገበት በአንድ ቀበሌ አይደለም በአንድ ስቴት አይደለም በአንድ ሀገር አይደለም መላ ዓለም ሁሉ
አምላክነቱን ያውቅ ዘንድ ታላላቅ መንግስታቶች ታላላቅ የሀገር መሪዎች ካለ ሰማይ አምላክ ካለ እግዚአብሔር በቀር ካለ ጸሎት በቀር መድኃኒት አጠናል ብለው የአምላክነቱን ኃይል የገለጹበትን ይህን ክፉ በሽታ በዚህ የመከራ ዘመን መተዛዘን መፋቀር ችግሩን ሸፋፍነን ይህን የመከራ ቀን ማለፍ ሀብት ያለው በሀብቱ ጉልበት ያለው በጉልበቱ ዕውቀት ያለው በዕውቀቱ ቦታ ያለው ቤት ያለው በቤቱ ይህንን ክፉ ቀን አንዱ ለአንዱ መልካም ስራ ሰርቶ እንደቀደሙት አባቶቻችን ይሄ ቀኑ ማለፉ አይቀርም ያው ሁሉንም አድርሶ ያልፋል ወራሪ ነው ባዲያታችን ምክንያት የመጣ መከራ ነው ያልፋል ነገር ግን ያልፋል ቀኑ ግን እስኪያልፍ ያልፋልና በዚህ አስፈሪና አስጨናቂ ቀን ሌሎቹ 700 600 ሞቱ እየተባሉ በአንድ ሀገር እየተወራ ሞት የማይቀምሳቸው ሞት የማይነካቸው የመሰሉ ሰዎች ደግሞ ከገንዘብ ላይ ገንዘብ ይሰበስባሉ ይሄንን በሽታ ያስጨነቀው ራብ የፈጀው ብቸኝነት ያጠቃው ህዝብ ጀሪካውን ይዞ በየጸበሉና በየሕክምናው ሲንከራተት የሰበሰበውን ገንዘብ በትኖ ብቻውን የቀረውን ህዝብ ይሄን አጋጣሚ ተጠቅሞ ማንገላታት ማጭበርበር ማታለል ሰምቼው አይቼው ማለፍ ስለማልችል ዛሬም እንደ ትላንቱ ከፊታችሁ ቀርቤያለሁ ያስጠያፊ ስራ ነው የበእውነት የሰው ባህሪ አይደለም አራዊቶች በጫካ በበረበዳ ተስማምተው በሚኖሩበት ሰዓት ላይ ሰው እንዲያርጎ መብላት ሰው በሰው እንዲመጨከን ሰው እንዲማታለል ሰው እንዲማጭበርበር በሰው ህይወት መቀለድ በእውነት በእግዚአብሔር መልክ የተፈጠረ ሰው ይሄን ያደርገው በአሁኑ ሰዓት ግን ሰይጣን ስራው ሁሉ ለሰው ልጆች ያስረከበ መስሎ ይታያል እንዲካለው ማቲ ሰውረን እግዚአብሔር ከክፉ አድራጊዎች አንዱ በየንዳመጣሁት ከክፉ አድራጊዎች አንዱ ከናቱ ማህፀን ጀምሮ የተጠራበት ስለሆነ ሲወለድ ማጥያት እያለቀሰ ተወልዶ እያስለቀሰ የኖረ መጨረሻም ጌታን ሰድቦታል የኃጢአት መጠቅለያ ያደረገው መድኃኔ ዓለም ኢየሱስ ክርስቶስን በተሰቀለበት በክቡር መስቀሉ ላይ ጌታን ሰድቦ ጌታን ተችቶ ሆኗል ክፉ ሰው አሁንም ቢሆን ምንም የፈለገ ቢሆን የማይድን አይድንም የሚድኑ ጥቂቶች ናቸው በሉቃስ ወንጌል ምዕራፍ 13 ቁጥር 23 ላይ አሁንም ቢሆን ከሚድኑት ያርገን በየደጋግም ይናገራሉ ወንጌላዊው ማቴዎስ በማቴዎስ ወንጌል ምዕራፍ 26 ቁጥር 14 ላይ ከሐዋርያት አንዱ የነበረው በሉቃስ ወንጌል ምዕራፍ 6 ቁጥር 12 ጴጥሮስ ብሎ ሐዋርያትን ሲሾማቸው መጨረሻ ያደረገው ደግሞ ያስቆሮቱ ይሁዳ ነበር የሐዋርያነት ስልጣን የተሰጠው ከ12 ሐዋርያት አንድ ተብሎ የተቆጠረ ካሰራራቸውም ገንዘብ ያዥ ቀረጢት ተሸካሚ ገንዘብ አድርጎ የሾመው ይሁዳ 3 ዓመት ከ3 ወር እንደ ሐዋርያት ተምሮ መጀመሪያ አባቱን ገደለ እናቱን አገባ ከኃጢአት ላይ ኃጢአት ሲጨምር እንባቆም በረገመው በመርገሙ መሰረት አባቱን ገድሎ እናቱን ያገባ የኃጢአቱ መጠቅለያ ያደረገው ደግሞ ጌታን በ30 ብር የሸጠ ኃጢአተኛ ከኃጢአታቸው ላይ ኃጢአት ጨምርባቸው ይላል መዝሙረኛው ዳዊት በመዝሙር 68 ቁጥር ቅድም በምግቤ ላይ ሐሞት በያልሁት ቁጥር 21 ላይ አሁን ደግሞ ቁጥር 25 ላይ ከኃጢአታቸው ላይ ኃጢአት ጨምርባቸው ስማቸው ከሕይወት መጽሐፍ ይደምሰስ ብሎ መዝሙረኛው ዳዊት ክፉ አድራጊዎችን ገስጿቸዋል ይህ ሰው እንባቆም አባቱን ረገመው የተረገመ ልጅ ተወለደ ከተወለደም በኋላ መልካም ስራ መስራት ለመልካም እድል አልታደለም አባቱን ገደለ እናቱን አገባ
ንስሐ ብሎ ከጌታ ቢደበልቅ 12 ሐዋርያት አንድ ቢያደርገው ጌታን ወደ ሊቃነ ካህናት ወደ አይሁድ ሽማግሌዎች ወደ ጻፎችና ፈሪሳውያን በመሄድ ምን ታደርጉልኛላችሁ ጌታን አሳልፌ ልስጣችሁ ብሏቸው ምቹ ቀን ሲጠብቁ ጌታን አሳልፈው ለመስጠት ለመስቀል ለመውገር ለመግደል ሲመኙ የኖሩ ከተወለደ አንስቶ ጌታ በተወለደ ጊዜ ኢየሩሳሌም ታወከች ጌታ በተወለደ ጊዜ ሄሮድስ ተጨነቀ በማቴዎስ ወንጌል ምዕራፍ 2 ቁጥር 3 እና 4 ላይ ተብሎ በመጽሐፍ እንደተጻፈው ከተወለደ አንስቶ እረኞች ከመላእክት ጋር ሲያመሰግኑ እድል ያልገጠማቸው ሊቃነ ካህናት ግን ያንን የልደቱን የደስታ ቀን በእንቅልፍ ሲያሳልፉት በማይለ ስብከቱ ደግሞ የሚሰቅሉበትን የሚገርፉበትን ሰዓትና ቀን ምቹ ቀን ይጠብቁ ነበር ይሁዳ ከ12 ሐዋርያት አንድ የሆነው ለመልካም እድል ያልታደለው ለገነት ለመንግስተ ሰማያት ያልተጻፈው ምን ታደርጉልኛላችሁ ገንዘብ ያጅ ነበር ገንዘብ ያጅ በመሆኑ የገንዘብ ስስት ያሸነፈው የገንዘብ ፍቅር ገንዘብን አምላክ አድርጎ እንደ ጣዖት ለገንዘብ የሚሰግድ ያልታደለው ይሁዳ ከሚገባው ገቢ ሲሰርቅ ሲያጭበረብር ሲያታልል ኖረ 50 ገብቶ እንደው 30 100 ገብቶ እንደው 60 እያለ ወይም የገባውን ጨልጦ ሲያጠፋ ሲያታልል ኖረ መጨረሻ ደግሞ ጌታን በ30 ብር ለመሸጥ ምን ትሰጡኛላችሁ ብሎ ሊቃነ ካህናትን በመጠየቅ 30 ብር መዘኑለት 30ውን ብር ተቀብሎ ጌታን አሳልፎ ሰጥቶ ከክፉ አድራጊዎች አንዱ ርሳችን ይሄ ነው በዮሐንስ ወንጌል ምዕራፍ 12 ቁጥር 6 ላይ ስምዖን በተባለው በለምጻሙ ቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በገባ ጊዜ ሰፊ መስተንግዶ ቀርቦለት ሳል ብዙ ተከታዮቹም በቤቱ ገብተው ሲስተናገዱ አንዲት ኃጢአቷ የበዛ ሴት በታላቅ በከባድ በ300 ዲናር የተገዛ ምርጥ የሆነ ሽቶ እዛ ጌታችን መድኃኒታችን ኢየሱስ ክርስቶስን ዝቅ ብላ ከእግሩ ስር ሽቶውን የቀባች እንባዋን እያፈሰሰች በጠጉሯ ተቀባው ነበር በጠጉሯ እግሩን እያሸች እንባዋን ታፈስ ነበር ሽቶውንም ትረጭ ነበር በዚህ ጊዜ ነው ይሁዳ ይሄ በ300 ዲናር የተገዛ ሽቶ ተሽጦ ለነዳያን ለድሆች መሆን ሲገባው ለምን ለዚህ አገልግሎት ይውላል በማለት ተቃውሞ አቀረበ ወንጌላዊ ዮሐንስ እንደጻፈው ይሁዳ ግን ይሄን ያደረገው ሌባ ስለነበር ነው ያው ገንዘቡ የሚገባው ከከረጢቱ ገንዘቡ የሚገባው ከሱ እጅ ስለነበር ያንን 300 ዲናር ለብቻው ሊቀልድበት ሊጨፍርበት ሊሰክርበት ሊጠጣበት እንጂ ለነዳያን ተገዶላቸው ለችግረኞች አዝኖላቸው አይደለም ለችግረኞችማ ማዘን ካለ እንዲህ ባለው ቀን ነው ችግረኞችን ማሰብ የሚገባ አሁን ሰው ከቦታው ተፈናቅሎ የሚጓዝ ተማሪዎች ከየዩኒቨርሲቲያቸው ተነስተው በጉዞ ላይ ነው የሚገኙት ትምህርታቸውን ለመፈጸም ትምህርታቸውን ለማጠቃለል ዘንድሮ የሚመረቀው የዛሬ ዓመት የሚመረቀው 3-4 ዓመት የሚቆየው ይሄን የትምህርት ገበታ በሰፊው እየተከታተለ እናት አባቱን ለመርዳት ቤተሰቡን ለማገዝ ብድር ለመመለስ አስተምረው ለቁም ነገር ለዚህ ላደረሱ ወላጆች እና ለቅዱስ ቤተክርስቲያን ተምረው እጣኑን መብራቱን ያሉ አስፈላጊውን ነገር ለማቅረብ እንዲህ በሰፊው ተዘጋጅተው ደፋ ቀና በሚሉበት ሰዓት ላይ ይሄ ቀሳፊ መልአክ ይሄ በሽታ በዓለም ላይ ታዞ ከየዩኒቨርሲቲ ወጣው ተማሪዎች ትምህርት ቤታቸው ተዘግቶ ሀገር አቋርጠው በመርለይ ይገኛሉ ታዲያ በእንዲህ አይነቱ ሰዓት ላይ በእውነት የደከመውን ማገዝ የተራበውን ማብላት የተጨነቀውን ማገዝ መተባበር እንጂ እቺን ቀን ጠብቆ ሰው ትርፍ ለማግኘት በሱቅ የሚሸጡትን የሱቅ የግብይት ዕቃዎች በሕክምና ባለሙያዎች በተለያየ መልክ የሰው ልጆች በሚጠቀሙበት እንቅስቃሴ ሁሉ
ሲሆን የተሻለ ነገር ካለበለዛ ለሚሰራው ሁሉ ደሞዝ ይገባዋልና ተገቢውን ገቢ ገንዘብ በማግኘት ብቻ ልጅ የሚያሳድግ ሰው ቤተሰብ የሚመራ ሰው ያለውን ሽጦ ለውጦ ለነዳያን ሰጥቶ መሄድ ለሁሉም ስላልተሰጠ ለተሰጣቸው ለባለ ዕድሎች ብቻ ስለሆነ ተገቢውን ትርፍ በማትረፍ ይሄን የመከራ ቀን ተከባብረን ተዋደና ተስማምተን ማለፍ አለብን። ይሄንን ርዕስ ከክፉ አድራጊዎች አንዱ ያመጣሁት ይሁዳ ከጌታ ጋር ከሐዋርያት አንድ ተብሎ ተጠራ፣ መታደል ነበር። በዚህ ድል አልተጠቀመምና በ30 ብር ጌታን አሳልፎ ሸጠው። ወንጌላዊ ማቴዎስ በወንጌለ መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 27 ቁጥር 3 እና 4 5 ላይ እንዲህ የሚል ተጽፏል። ይሁዳም ጌታን አሳልፎ ከሰጠው በኋላ ሊሰቅሉት ሲወስዱት ንጹህ ደም አሳልፌ ሰጥቻለሁና ንጹህ ደም በማሳልፌ በመስጠት ተጸጽቻለሁ ብሎ 30 ብር በትኗል። ይሄ እንግዲህ የማይጠቅም ጸጸት ነው። ከማድረጋችን ከመስራታችን ኃጢአቱን ከመፈጸማችን አስቀድሞ ቅድመ ዝግጅት ያስፈልጋል። አሁንም ይሄ ቀን ሲያልፍ እኮ ምን ሆኜ ነበር የምትሉበት ሰዓት አለ። ትውልድ በከተማም በገጠርም ያላችሁ መልክቴን የምትከታተሉ ትምህርቴን የምትከታተሉ በውጭ ሀገርም ሆነ በሀገር ውስጥ ያላችሁ ምን ሆኜ ነበር ላልበላው ላልጠጣው ብላችሁ የምትጸጸቱበት ሰዓት አላችሁ። ይሄን የከፋው ህዝብ ይሄን ቀኑ የጨለመበት ህዝብ ይሄንን የተደናገረው ህዝብ ቢቻልስ በነፃ አመቻችተን ከሀገር ወደ ሀገር ባሸጋገር ነው። ደግሞም የሚቻል ከሆነ እችን ክፉ ቀን የሚያልፍበትን ምቹ ዘዴ በፈጠር ነው። ዛሬ እንደምንሰማው እስረኞች ሊፈተኑ ሲባል እንሰማለን። ተማሪዎች ተበትነዋል። ካለ ሆስፒታል ካለ ሕክምና አገልግሎት በቀር ሌሎቹ በርከት ያሉት ቢሮዎችና የሥራ ቦታዎች ተዘግተው ዓለም ሁሉ መሬት ላይ ወድቆ ማቅመስ ለብሶ አመርነስንሶ በሚያልቀስበት ሰዓት ነው። ፈጣሪያቸውን የሚያስቡ እግዚአብሔርን የፈሩ ሰዎች ለራሳቸው ብቻ ሳይሆን ለፍጥረቱ ሁሉ ማረን ብለው በሚያለቅሱበት ሰዓት ያልታደሉት የዲያብሎስ የግብር ልጆች የይሁዳ መርገም ያደረባቸው በዛ በግራ የተሰቀለው ስጋባይ መርገም ያደረባቸው አሁንም ይሄንን ክፉ ቀን ገንዘብ ማከማቻ ገንዘብ መሰብሰቢያ ህዝብን ማታለያ አድርገውት ካሰቡት ቦታ ተነስተው መድረስ ይገባቸው ከዚህ አልጋ ላይ ያለ ቦታ በማሳደር የሸቀጥ ዕቃዎችን ከዋጋ ላይ ዋጋ በመጨመር በትራንስፖርት 50 ብር የሚያስከፍለውን 100 የሚያስከፍለውን 150 ያደርጉ ጫና በመፍጠር ህዝብን የሚያታልሉ ሰዎች ነገ መጸጸታቸው አይቀር። ይሁዳ ንጹህ ደም አሳልፌ በመስጠት የተጸጸቻለሁ ያለ አልጠቀመውም፣ አልዳነበትም። ተሰቅሎ ወድቆ አንጀቱ ተዘርግፎ አሟሟቱ ከፍቶ ሲኦልን ከፍቶ ገብቷል። 5500 ዘመን በሲኦል የነበሩ ነፍሳትን ወደ ቀድሞ ርስታቸው ወደ ገነት ሲመልስ መድኃኔዓለም ኢየሱስ ክርስቶስ እሱ የመጀመሪያው የሲኦል በርከፋች ሆኖ በሰራው ኃጢአት መምህሩን ጌታን መድኃኔዓለም ኢየሱስ ክርስቶስን ለስም አጠራሩ ክብር ምስጋና ይግባውና ሐዋርያ ተብሎ ከተሰየመ ከተሾመ በኋላ ለወንድሞቹ ለጓደኞቹ የታደለውን እድል ባለማግኘቱ ከአባቱ ያደረበት መርገም የኃጢአት መጠቅለያ ያደረገው ጌታን በ30 ብር ሽጧል። ትውልድ በውጭ ሀገር ትምህርቴን የምትከታተሉ ትውልድ በሀገር ውስጥ ያላችሁ እዚህ በደካማው አንደበቴ በደካማው ጉልበቴ በድዳው አንደበቴ ዝም አልልም፣ ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌም ጸጥ አልልም። ይሄ መከራ ቀን ሁላችን በእንባ ያጠበ ነው። ለኔም እንጂ በመድረክ ሁሉ ጊዜ እንደ ኤርምያስ እንደ ኢዮብ እንደነ ዕዝራ እንደ ቀደሙት አባቶች ሳለቅስ ታዩኛላችሁ። አሁን ግን ወጣልን። ወገኖቻችን ከቦታው ከወደ ቦታ ሳይፈልጉ በድንገት ባላሰቡት ወቅት ሲፈናቀሉ እኛስ ምን ጊዜ መከራ እንደሚመጣ አስቀድመን መከረናል፣ አስቀድመን እንጮሃለን፣ አስቀድመን እንናገራለን። ሰው ከበደለ
መቀጣቱ አይቀርም። የኃጢአት ደመወዝ ሞት ነው። ስለዚህ ሰው ኃጢአት ከሰራ መሞት አይቀርም። ድሮውንም እኮ አዳም ይሄን ከበላህ ሞትን ትሞታለህ ተብሎ ነው ዘፍጥረት ምዕራፍ 2 ቁጥር 16 ላይ። አሁንም በአንደኛ ጴጥሮስ ምዕራፍ 4 ቁጥር 19 ላይ የኃጢአት ደመወዝ ሞት ነው። ኃጢአት የሚሰራ ሁሉ ይሞታል። በመሆኑም ነው እንዲህ አይነት መቅሰፍት የታዘዘበት፣ አስፈሪ አስደንጋጭ መቅሰፍት የታዘዘበት። በብዙ ሺህ የሚቆጠሩ ህዝቦችን ያስተናግዱ የነበሩ ገዳማት ልክ የተጠረገና የተወለወለ መስለዋል። ወገኖቻችንም ዘመናት ዓመታት ያስቆጠሩበትን ከኤችአይቪ ከካንሰር የተፈወሱበትን ከዚህ በላይ ደስታ የለንም ብለው ከመላእክት ጋር እየዘመሩ ተቀመጡበትን ቦታ ባልታሰበ በዚህ በቀሳፊው በሽታ ምክንያት ቤተክርስቲያኑን እየዞሩ እየተላቀሱ ወደየ ቀያቸው ሄደዋል። በዚህ ሰዓት ማልቀስ ወይስ ማታለል? ማልቀስ ወይስ መሳቅ? በዚህ ሰዓት በዚህ የመከራ ሰዓት መደሰት ወይስ ማዘን? ትውልድ እንዴት አርጎ ይቅጣል? እንዴት አርጎ ሲገስጸን? ምን እስክንሆን እንደምንጠብቀው? ልጆቻችንም አለቀሱ፣ መነኮሳቶች አለቀሱ፣ ህዝቡም ባለቀሰ። እኛ ለወገኖቻችን እናለቅሳለን፣ ወገኖቻችን ለኛ ያለቀሱ። አባታችን አደራ ተራራውን ቤተክርስቲያኑ ቅዱስ ገብርኤልን አባታችን አደራ ስንመለስ እንድናገኛቸው። ይሄ ቀን ማለፉ አይቀርም። ይሄ ቀን ያልፋል። እስኪያልፍ ቢያልፋንም ይሁን እንጂ ገዳማችን ስንመለስ መነኮሳቶችን እንዳናጣ ገዳሙን እንዳናጣ እያሉ በእውነት ታይቶ በማይታወቅ ሁኔታ እስራኤላውያን ከግብጽ ሲወጡ እንደነበረው ሁሉ እስራኤላውያን ፈርዖን አሳዷቸው ግብጽን ትተው ወደ ከነዓን ሲሄዱ ኤርትራን ባህር ሲሻገሩ እንደሆነው ሁሉ ወገኖቻችን የአፄ ፋሲልን ድልድይ አባይን እየተሻገሩ በየመንገዱ የመኪና ጦታል ስንቅ የሌለውም ይኖራል። ግድ ሆነና ከሚወዱት ገዳም ተፈናቅለው ሄደዋል። ይህ ብቻ አይደለም። ተማሪዎችም እስከ መቼ ግንቦትና ሰኔ ደርሶ ተምረን ተመርቀን ሲሉ ግድ ነው። ይሄ ከሰው የመጣ ጣጣ አይደለም። ሰው የፈጠረው ፈተና አይደለም። አንድም የኃጢአታችን ነው፣ ሌላውን ከእግዚአብሔር የመጣ ጉዳይ ነው። ማንም ሰው ሊተችበት፣ ማንም ሰው ሊታማበት አይችልም። ራስን እኔ ማን ነኝ ምን ሰርቻለሁ ይቅር በለኝ ፈጣሪ ብሎ መንበርከክና መውደቅ መሬት ላይ ወድቆ መለመን እንጂ በዚህ በሽታ ላይ እንግዲህ ዘምቶ ዓለምን አጥለቅልቆ በሚሄደው ጉዳይ እኔ ይሄ ነው ብዬ መቼም እግዚአብሔር ካልተጨመረበት ሰው አያጠቃም። ከየትም ይምጣ ከምንም ይፈጠር በምንም ምክንያት ይሁን እግዚአብሔር ካልተጨመረበት እግዚአብሔር እሱ ፈቃድም ካልሆነ የሰው ልጆች ምንም ሊያደርጉ ስለማይችሉ ይህ ነገር የእግዚአብሔር ቁጣ ነው ብዬ ነው በራሴ የማምነው። በድለናል፣ ተሳስተናል፣ አጥፍተናል፣ እግዚአብሔርን አስቀይመናል። እግዚአብሔርም ደግሞ ቁጣውን ገልጾብናል። ስለዚህ እንግዲህ በዮሐንስ ወንጌል ምዕራፍ 13 ቁጥር 29 ላይ 27 ጀምሮ አሁንም በእጄ ከወጭቱ እንጀራ ወይም ከወጭቱ እጁን ከኔ ጋር የሚሰድ እሱ አሳልፎ ይሰጠኛል ባለው መልኩ ጌታም በተናገረው ቃል ይሁዳ ጌታችን አሳልፎ ሰጠው። መጨረሻም ብሩን በትኖ አሟሟቱ ከፍቶ ሞቷል። ትውልድ ሆይ አልቅስ።
እንዘን ይሄ መከራ ተሎ እንዲመለስ ተሎ እንዲነሳ ወራት ቀናት ሳምንታትና ወራት እንዳያስቆጥርብን ነገራችን ሁሉ ተስተካክሎ ወደ የቅዳችን እንድንመለስ ከዛው ላይ ደግሞ የሰው ልጆች ያለ እድሜያቸው እንዳይቀሰፉ ያለ እድሜያቸው እንዳይሞቱ እንዘን እንተክዝ። በሉቃስ ወንጌል ምዕራፍ 10 ቁጥር 30 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ሕግ አዋቂ ቀርቦ መምህር ሆይ ምን ባደርግ መንግሥተ ሰማያት ወርሳለሁ ሲለው ከሕግ ምን ታነባለህ? አትግደል፣ አታመንዝር፣ የእግዚአብሔር አምላክ እኔ ከኔ በቀር ሌላ አምላክ አታምልክ፣ መጨረሻው ደግሞ ወንድምህን እንደራስህ ውደድ። አዎ ይሄን አድርግ በሰላም ትኖራለህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄን ሲለው ባልንጀራዬ ማን ነው? ባልንጀራዬን እንደወደው ባልንጀራዬን እንዳከብረው ጓደኛዬን እንደወደው ባልንጀራዬ ማን ነው አለው። ጌታም አንድ ሰው ከኢየሩሳሌም ተነስቶ ወደ ኢያሪኮ ይሄዳል። በኢያሪኮ መንገድ ወንበዴዎች ያገኙና ደበደቡት፣ በሞትና በሕይወት መካከል ጥለውት ሄዱ። ደሙ መሬት እያራሰ እየተፈራገጠ በሞትና በሕይወት መካከል ባለበት ሰዓት ላይ አንድ ካህን መጣ። ካህኑ አልፎት ሄደ። አልዳበሰውም፣ አልባረከውም፣ ቁስሉንም አላየለትም። ቀጥሎም አንድ ሌዋዊ መጣ። ያ ሌዋዊም አልፎት ሄደ። የረዳው ነገር ዞር ብሎም ያየው ጉዳይ አልነበረም። አንድ ሳምራዊ መጣና በበቅሎው ጭኖ ደሙን አብሶ ሰውነቱን አጥቦ ወደ እንግዶች ማረፊያ ወሰደው። ከነዚህ ከሶስቱ ይልቅ ለዚህ በወንበዴዎች ለወደቀ ለዚህ በሞትና በሕይወት መካከል የሚገኝ መንገደኛ ባልንጀራ የሆነው ወንድም የሆነው ያገዘው ከመከራው የደረሰለት ከጭንቁ ያወጣው ሙቶ አውሬ ሊበላው ሲል የደረሰለት ማን ነው? ሳምራዊው ነው። አንተም እንደዚህ አድርግ በዘላለም በሕይወት በሰላም ትኖራለህ ብሎታል። አሁንም በዚህ የመከራ ወቅት ይሄ ክፉ በሽታ ታዞብን ኃያላን መንግስታትና ፍጥረት ሁሉ በሚጨነቅበት ሰዓት እንደዚህ ሳምራዊ መረዳዳት ሕግን በተመለከተ ሕግን በጠበቀ መልኩ ልንረዳ በሚገባን መልክ ማለት ነው። ልንረዳ በሚገባን መልክ መረዳዳት አለብን። እንደተባለው ሁሉ ከሁለት እርምጃ ወይም ከአንድ ሜትር ርቀት በመራራቅ አጥብቆ ምንም እንኳን ከተማሩት ከሕክምና ባለሙያዎች እንኳን ከብፁዓን ከቅዱሳን አባቶቻችንና ከመንግስት አካላት ሲወርድ ሰው በተጠጋጋ ቁጥር በሽታ እንደሚያስተላልፍ ለማንም ስውር ነገር አይደለም። ጉንፋን በቅርቡ ያለው ጉንፋን እንኳን ሰው ከተጠጋጋ ዝም ብሎ ባየር ላይ አይዘው ንጽህና ሲጎድል ስለ ንጽህና ዝንቦች ናቸው ቆሻሻ የሚወዱ። ከመናፍስትም ደግሞ መናፍስት ርኩሳን ናቸው። አተላውን አመዱን ጥራጊውን ያን ቆሻሻውን በዛ በጥራጊ ቦታ ሲሄድ ለከፈኝ፣ በመቃብር ቦታ ሲሄድ ሰይጣን ያዘኝ ብሎ መንፈሱም ከዚህ አይነት ከመቃብር ቦታ ነው ያገኘሁት። እጁ ከፈሰሰው አጥንቱ ከተልከሰከሰው ከመቃብር ቦታ ነው ያገኘሁት። ጻድቁም ኃጢአተኛውም ከሚቀበሩበት ሌላውም ደግሞ ከጥራጊ ቦታ ነው ያገኘሁት። ካተላው መድፊያ ካመዱ መድፊያ የሚል እንዲህ አይነት ቦታ ነው መናፍስት ርኩሳንም የሚፈልጉት። ጸሎት የሚጸለይበት ምን ጊዜም ቢሆን በቅርብ ርቀት ይዋጉታል እንጂ ቦታ አያረጉትም። አሁንም ቅን የሆነውን ሰው ቢፈታተኑትም እንደ ጳውሎስ እንደ ጢሞቴዎስ እንደ ኢዮብ በበሽታ በተለያየ ምክንያት ቢፈታተኑትም እጅ ያረጉትም። ስለዚህ ንጹህ ልብን ፈጠርልኝ ልቡ ንጹህ የሆነውን ሰውና
ንጽህናውን የጠበቀ ሰው በጊዜው ይሞታል እንደ ጌታ ፈቃድም ይታመማል መቼም ሰው ስጋ ለብሶ አይታመምም አይሞትም አንልም ይሁን እንጂ የሆነ ያልሆነው በሽታ አይረማመድበትም አይሰለጥንበትም ንጽህና ቤተክርስቲያናችን ታስተምራለች ተሰብካለች የልብ ንጽህና የመጀመሪያውና ዋነኛው ግዴታ መሆን ያለበት ሁለተኛው ደግሞ የሰውነት ንጽህና ሰውነትን ልብስን ሰውነትን ታጥቦ የታጠበ መልበስ የኔ መሰለ እኛም በበረሃ በገዳም የምናረጋው ነው መንግስትም ይሄንን መልእክት አስተላልፏል ቤተ ክህነትም ይሄንን ትምህርት የሕክምና ባለሙያዎችም ይሄን ትምህርት አስተላልፏል ብዙ መጠጋጋት ሳይሆን ግን ሰው ሊረዳው ይገባል በቅርብ ርቀት ሆነን የታመመውን ይሄ በዚህ የመከራ ሰዓት ላይ ከሚመለከታቸው ለዚህ ችግር ለህዝቡ ከቆሙት ከሚመለከታቸው ሰዎች ጋር በመሆን ህግን ጠብቀን ይሄን ክፉ ቀን እንድናልፍ መልእክቴን አስተላልፋለሁ ዘኍልቍ ምዕራፍ 16 ቁጥር 46 ላይ የቆሬ ልጆች ዳታንና አቤሮን በሙሴና በአሮን ላይ ተነስተው እኛም ጥናችን ዘን እናጥናለን ቤተ መቅደስ እናገለግላለን ሁሉ ጊዜ ሙሴ ዘወትርም አሮን የሚባል ነገር የለም እኛም በድላችን ቤተ መቅደስ እናገለግላለን ብለው ከ250 በላይ ሆነው ወደ ቤተ መቅደሱ ሲገሰግሱ ሙሴ ወደ ሰማይ አንጋጠጠ እግዚአብሔር አምላክ ሆይ በእውነት እኔ ለዚህ አገልግሎት መርጠኝ ከሆነ እነዚህ ሰዎች ሰው እንደሚሞት መሞት የለባቸው ምድር ተከፍታ ተዋጣቸዋል በእውነት እንደቆሙም የቆሙባት መሬት ተሰንጥቃ መሬት ውጧቸዋል ወደ ሲኦል ወርደዋል ዘኍልቍ ምዕራፍ 16 ቁጥር 30 እና 31 ላይ በቁጥር 46 ላይ ደግሞ ከዛ ከቆሬ ልጆች የተረፉት 250ዎችን ሰዎች ከሰማይ እሳት ወርዶ አቃጥሏቸዋል ይህ እንዳለ ሆኖ ለኃጢአታቸው በቂ ነገር ሆኖ ስላልተገኘ ሌሎች ደግሞ በቸነፈር በመከራ በበሽታ ሲያልቁ በሺ የሚቆጠሩ ሰዎች አሟሟታቸው ሲከፋ እግዚአብሔር ሙሴን አሮንን ጥናህን ያዝ ወደ ቤተ መቅደስ ግባ ዕጣን ጨምርበት አለ አሮን ዕጣኑን ባጠነ ጊዜ መቅሰፍቱ በሽታው ከህዝቡ ላይ ተወግዶላቸዋል አሁንም እኛ ትውልዱ በአሁኑ ሰዓት የማያደርገው ነገር የለም ብዙ ነገር እንደሚሞክር ያለው እኔ ብቻ ነኝ ስሙን በመጥራት ያለው እኔ ብቻ ነኝ የሰማይ አምላክ የናዝሬቱ ኢየሱስ ክርስቶስ በእውነቱ አምላክ አብርሃም አምላክ ይስሐቅ አምላክ ያዕቆብ አምላክ ዳዊት ይሄንን ቀሳፊ መልአክ እጅህን አንሳ ይበቃል በለው እያልኩ ማለቅስ እንጂ ያንዳንዱ ከቤት ቅመሞች አንስቶ ብዙ ነገር ሲያረጉ እንሰማለን ይልቁንም ግን ይህ ከአባቶቻችን የወረስነው ቤተ መቅደስን ወይም ደግሞ በሚመለከተው ቦታ ላይ ጸሎተ ዕጣን ቀድሞም አባቶቻችን ከቸነፈር ከበሽታ ድነውበታል ይሄም ጸሎት ቅድመ እግዚአብሔር ደርሶ ለሀገር ምሕረት ወርዶበታል አሁንም ቢሆን አስፈላጊ በመሆኑ ልንቀጥልበትና ያለማቋረጥ ልንተጋበት ይገባል አሮን ባደረሰው ጸሎት የእስራኤል ሕዝብ ከመቅሰፍቱ ድነዋል ከመከራው ወጥተዋል እንደዚሁ በዓለም ላይ ከቻይና ተነስቶ በሚላኖ በሌሎችም ሀገሮች ሚላኖ ብቻ ሳይሆን በስፔን በካሊፎርኒያና በሌሎችም በኢራን እንዲሁም እየሰፉ በሄዱባቸው ሀገሮች በሀገራችንም ቢሆን እንዲሁ ተከሰተ ተብሎ የሚመረመርበት ጊዜ እየሰማንና እንዲሁም ደግሞ ብዙዎች ነፃ ሆኑ እያሉ እንሰማለን እግዚአብሔር አምላካችን አሁንም ነፃ ናችሁ የሚለውን ቃል ያሰማን በእውነት የሰማይ አምላክ ይሄ በሽታ የመቅሰፍት ከኛ ተወግዶ ከኛ ርቆ ሰላም አግኝተን ሰላማችን ሰፍኖ ሁሉም በየስራውና በየቅዱ በየዓላማው ለመንቀሳቀስ ያብቃል ከክፉ አድራጊዎች አንዱ በሚለው ርዕስ ነው ወንጌላዊ ሉቃስ በወንጌለ መንግስት እንደጻፈው በሉቃስ ወንጌል ምዕራፍ 16 ቁጥር 19 ላይ እንዲህ የሚል ተጽፏልና
ቀኝ ግምጃ የሚለብስ ዛሬ የለበሰውን ነገ ከነገ በኋላም እንደዚህ ያለ በኑሮ የተመቸውና በሬውን እያረደ ጠጁን እያወረደ ጓደኞቹን እየጠራ የሚበላ የሚጠጣ ባለጸጋ ነው የሚባል ባለጸጋ ነበር። ይህ ባለጸጋ ከደጃፉ አልዓዛር የሚባል በበሽታ በቁስለ ሥጋ የነደደ ሰውነቱን ዝንብ የሚወረው በሽተኛ ነበር። ትሎቹ ፍንግል የሚሉበት በቁስል የሸተተ የታመመና የባለጸጋውን ፍርፋሪ የጠጁን አምቡላ የጠላውን አተላ የሥጋውን የእንጀራውን የመሰውን ትርፍራፊ እየለቀመ የሚኖር በሽተኛ ነበር። ባለጸጋው ሲወጣ ሲገባ እየተቸው ይሄን ጥምብ ይሄን በሽተኛ እያለው አንድ ቀን አብሉት ስጡት ሳይል አልዓዛር ሞተ፣ ከአብርሃም እቅፍ በገነት ተቀመጠ። ባለጸጋው ሞተ፣ ወደ ሲኦል ወረደ። ይሄ ነው እንግዲህ ዛሬ ይሄን ትውልድ ለማደናገር ከገንዘብ ላይ ገንዘብ በመጨመር ተገቢ ወረታችሁን ተገዚ ገንዘባችሁን ተገቢውን ትርፍ መሰብሰብ ሲገባ የሰውን ሀብት በዚህ አደናጋሪና በዚህ የቀን ጨለማ በትራንስፖርቱም ሆነ በተለያየው የገበያ ሽያጭ በሰው ገንዘብ ላይ ሰልጥናችሁ ለሰው ክብር ከመስጠት ይልቅ ገንዘብ የወደዳችሁ ሰዎች ገንዘብ የሚወድ ሰው ትርፉ ይሄ ነው። የባለጸጋው ሀብቱን ይዞት አልሄደም፣ በሬውን ላሙን ይዞት አልሄደም፣ መሳሪያውን ይዞት አልሄደም፣ የሚወዳቸው አምስቱን ወንድሞችን ይዟቸው አልሄደም። ራቁቱን ወደ ሲኦል ወርዷል። በሲኦልም የሚገኘው እሳትና ጨለማ ነው። አሻቅቦ ሲመለከት አልዓዛርን ከአብርሃም ጋር አየው ይላል መጽሐፍ ቅዱስ። አብርሃም አባት ሆይ እባክህ እንዲህ በሲኦል የሚነደውን አንደበቴን ጉሮሮዬን ከገነት ውሃ በጣቱ ጠቅሶ እንዲያመጣልኝ አልዓዛርን ንገርልኝ ብሎታል። ዛሬ ትለመኑ የነበራችሁ ዛሬ በወንበር ላይ ተቀምጣችሁ ዳውን እየገፋችሁ ባለጸጋውን ፍርድ እየሰጣችሁ ህዝቡን የምታጉላሉ ሁሉ መጨረሻችሁ ይሄ ነው። እንደ ነዌ እንደ ባለጸጋው ለፍርድ መቅረባችሁ አይቀርም። ይሄ በወንበር ላይ የተቀመጣችሁበት ስልጣን ይሄ ሰበሰባችሁት ሀብትና ንብረት አይከተላችሁ እኔም እንጂ ይሄ የለበሱትም ልብስ አይከተለኝም። ጌታና ባለኝ ጊዜ ራቁቴን ወደዚህ ዓለም መጥቻለሁ፣ ራቁቴን ተመልሼ ወደ መቃብር ወርዳለሁ። መጽሐፈ ኢዮብ ምዕራፍ 1 ቁጥር 19 እና 21 ላይ ወደዚህ ዓለም ስመጣ ራቁቴን ነው ከድሃይቱ እናቴ የተወለድኩት፣ ድሃ ነኝ ደካማ ነኝ። ወደ መቃብር ስወርድ ምንም እንኳን ዓለም ሁሉ ቢወደኝና በዚህ ሰዓት ላይ በዓለም ላይ ብዙ ትኩረት የሰጠ በሰዎች ዘንድ መወደድና አባታችን ብባልም ወደ መቃብር ስወርድ የሚከተለኝም የለም፣ ልብሴም አይከተለኝም። ይሄን አስበን በእቺ ዛሬ በተባለች ዕለት ንስሐ መግባት አለብን። አሰራራችን ሁሉ ማስተካከል አለብን። ፍርድ ወንበር ላይ ያላችሁ ትክክል እውነቱን እውነት ሐሰቱን ሐሰት ክፉውን ክፉ በጎውን በጎ በሉ፣ አይዟችሁ ትጠቀሙበታላችሁ። የሰላም እንጀራ ተበላላችሁ። ልጎዳችሁ አይደለም መድፈሬም አይደለም። እኔ ከተፈጥሮ ሰው አልደፍርም። ሕግን ለመናገር ግን ወደ ኋላ አይደለም። ሕግን ለማስተማር ግን ወደ ኋላ አይደለም። ከክርስቶስ ፍቅር የሚለየኝ የለምና በመናገሬ ቁጥር ወደዳለሁ ሳይሆን ስለ ቅዱስሙ እየተጠላሁም ቢሆን እውነትን መናገር በእኛም በራሳችን የደረሰ ችግር ስለነበረ በ2011 ያ ሁሉ ክስ ያ ሁሉ ድንፋታ ያ ሁሉ ፍቅር አለፈ። ዛሬ ደግሞ ሲከሱን የነበሩ ሰዎች ሌላ ተራ በመጠበቅ እንታረቅ እያሉ ሲተራመሱ ይገኛሉ። ልክ ነው። እኛ ጠብ ከሌለ ምን እርቅ ያስፈልጋል? ጠብን መሰረዝ ብቻ ነው። በእኔ እምነት ጠብ የሚባለውን ነገር መተው እንጂ ግድ አያይዞ አንገት ለአንገት ማሳሳብና ፈንጠር መጠጣት አይደለም እርቅ ማለት። እርቅ ማለት የሚሰሩትን ክፋት መተው ብቻ ነው። እንደታድሶም ተቆጥሮ ነበር ከአባ በቱቻ ገመድና በሐብል ታጥቄ ሰውነቴን እያቆሰልኩ ገና ከ17 ዓመቴ ጀምሮ በረሃ ለበረሃ መከራና ግፍ መቀበል ደረቴን በእንባ የማጠብና ለወገኖቼ ለሕዝቤ ማለቅስ የአንደኛው ክፍለ ዘመን ባይታዊ ምንም ከቅዱና ካላማው ከክርስትናው ዓላማ ይለሉ በሌዘርና በጅንስ በቢራና በጮማ የሚቀማጠሉ ሰዎች አፋቸውን ከፍተው እስኪሰድቡን ደርሰን ነበር። ያ ሁሉም አልፎ ከዚህ ደርሰናል። አሁንም ደግሞ ያ ሳይሰማቸው መልካም እርቅ ማለት ግን መተው ነው።
የኔ አስተሳሰብ የኔ እምነት እርቅ ማለት መተው ሰው ኃጢአት ክፋቱን ከተው አብሮ መስራት ማለት ነው አብሮ መኖር ማለት ነው ግድ አቅርቦ ወይ ካሳ የለው ያ መንፈሳዊያን ሰዎች ካሳ እንቀበል ተገደሉም ተብለን ነበር ያለ ዋስትና ምን ታሰሩ ተብለን ነበር ግን እኛ አንቀበልም ካሳ ማንቀበል ስለሆነ ካሳችን በሰማይ ስለሚጠብቀን ማንኛውም ክፉ የሚያደርግ ሰው ክፋቱን ከተው እኔ ሰላም ሰው ነኝ ህጀ ጫማው ደፋለው ህጀ ጉልበቱን በረከካል እና ያውሉ አልፎ ከዚህ ደርሰናል አሁንም ቢሆን ወንበር ላይ ያላችሁ ቁርአን እግዚአብሔር ህዝቡን እንድትመሩ በጎች እንድታሰማሩ የመረጣችሁ የእግዚአብሔር ምርጦች በዚህ በእኛ ዘመን የተፈጠራችሁ ስርዓቱን ጠብቃችሁ እንድትኖሩ ንጹህ ልቦና ይስጣችሁ እኔ ሰውን ለመተቸት አይደለም ነገር ግን እውነት ጠፍቷል ብንፈልግ አላገኘነው እውነትን ግዟት አትሽጧት መጽሐፈ ምሳሌ ምዕራፍ 23 ቁጥር 23 ላይ በተባለው እውነትን ዘንበቅ በእውነት እንድንጠቀም በእውነት እንድንሰራ የጌታ ፈቃድ ይሁንልን ሌሎችም ደግሞ እንዲሁ እንደየ በገበያ በሱቅ በሆቴል ያለውን አሰራር ስርዓቱን ጠብቀን ጥለነው እንሄዳለን አይከተለንም እንደ ነዌ ባዶ እጃችን ነው የምንሄደው እንደ ነዌ ነገ ደግሞ በሲኦል እሳት ተጥሎ ሰው ነገ አንጋጦ ወደ ገነት መመልከት አላዛርን ሲለምንና ቁስል ሲያነደው ሲያዝንለት የነበረውን ከመለመን እንደርሳለን ዛሬ የምታዝዟቸው ሰራተኞች ዛሬ የምትልኳቸው በበታች ያሉ እናንተ ባለቅነት እነሱ በሰራተኝነት ሆነው ወይም ደግሞ የቤት ሰራተኞች ወጥ ለመስራት እንጀራ ለመጋገር ከብት ለመጠበቅ አዝመራ ለመሰብሰብ የተቀጠሩ ከአራታንድ ቅጥረኞች ሁሉ ግፍር ተቀብለው በስርዓቱ ገንዘብ ሳታልሉ ወርቅና ጨርቅ ሳያነሱ ቃል ኪዳናቸውን ሳያፈርሱ በትክክል ከሰሩ በመንግስተ ሰማያት የመንግስቱ ወራሽ እነሱ ናቸው ነገ ስታዘዟቸው ስትልኳቸውና ስታንገላቷቸው ስትገፏቸው የነበሩትን ድሆችና የድሃ ልጆች አንጋጣችሁ እንደነው የምታዩበት ሰዓት ይመጣልና ዛሬ በተባለው ሰዓት ጽድቅ ለመፈጸም ያልቃል ነዌ አብርሃም አባቱ ያለው እናንተ ወደኛ እኛ ወደ እናንተ እንዳንመጣ ታላቅ ገደል አለ በማለት አብርሃም አባታችን እነን ቃል ዘግቶታል ነዌም እንግዳስ 5 ወንድሞች አሉኝ አላዛር ሄድና ለ5 ወንድሞቼ እንዲህ አይነት መከራ እንዲህ አይነት ነበልባል እንዲህ አይነት የማይጠፋ እሳት የማንቀላፋት እንዳለ እንገራቸው በማለት ለአብርሃም ቢለው ለነሱስ ሙሴና ነቢያት አሏቸው ያንን አንበባው ይረዱ ያንን አንበባው ከተረዱ ይድናሉ ነገር ግን በዛ የማይመለሱ የማይታገሱ ከሆነ ሙታንም ተነስተው ቢያስተምሯቸው አይመለሱም በማለት አባታችን አብርሃም ይህን ቃል ለነቢይ ሰጥቶታል ነቢይም ከሙታን አንዱ ተነስቶ ሆኖ በዓለም ላይ ቢሰብክ ሙቶ የነበረው ተነሳ ብለው ምናልባት ይመለሳሉ ያለው ህዝቡ ልቡ ደንዳና ስለሆነ ምልክት ፈላጊ ክፉና መንዘራት ሁሉ ምልክትን ይሻል በማቴዎስ ወንጌል ምዕራፍ 12 ቁጥር 28 ላይ እንደተባለው ሁሉ እንግዲህ ትውልዱ ምልክት ፈላጊ በመሆኑ የራሱን የልቡን ደንዳናነት ብቻውን በልቶ ብቻውን ጠጥቶ ወደ ሲኦል መውረዱን በማሰቡ ቀሪ ወገኖቹ ያ መከራ እንዳያገኛቸው እንደጻፈው እንደተባለው በሉቃስ ወንጌል ምዕራፍ 16 ቁጥር 19 ጀምሮ እስከ 5 ድረስ ይህን ቃል እናነባለን ርዕሳችን ከክፉ አድራጊዎች አንዱ በሚል ርዕስ ነው ከእንግዲህ በውጭ ሀገር ባህር ማዶ ያላችሁ ሀገር ውስጥም የምትገኙ በሌላም የበሽታው ሰለባ የሆናችሁ የሞቱት በቀን 5-6 እየተባሉ የሞቱትን ነፍሳቸውን ይማርልን ከኛ ኃጢአት የሱ ቸርነት ይበዛልና የሞቱትን ነፍሳቸውን ይማርልን በበሽታ የተያዙትን በቫይረሱ የተያዙትን ደግሞ እግዚአብሔር አምላክ 38 ዘመን ባልጋ ተጣብቆ የነበረውን መጻጉን አልጋን ተሸክመህ ያለው ጌታ ምሕረት ይላክላቸው ባልተያዙት ወይ በሽታው ባልደረሰባቸው ሀገሮች ደግሞ የሰማይ አምላክ ከእንግዲህ በቃ እጅን አንሳ ብሎ አሟሟታችን ሳይከፋ አወዳደቃችን ሳይበላሽ
ስደተኞች በሰላም ወደ ሀገራችሁ እንድትመለሱ እኛም በያለንበት ጸንተን ጌታ እስኪመጣ ለተሞታችን እንድንጠብቅ። ይህ በሽታ አስተማሪ ነው፣ መካሪ ነው፣ ገሳጭ ነው። በዚህ በሽታ ምክንያት ብዙ ሰዎች ነፍሳቸው ይድን ይሆናል ብዬ ገምታለሁ። የእግዚአብሔርን ክንድ አይተዋል፣ የእግዚአብሔርን ኃይል አይተዋል። በትክክለኛ እውነተኛዋን ሃይማኖት እንድንከተል የሚረዳን ነው ይሄ ነገር። አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት። ኤፌሶን ምዕራፍ 4 ቁጥር 5 ትክክለኛዋን እውነተኛዋን ሃይማኖት የቀደመችቱን የጸናች የቀናች ኦርቶዶክስ ተዋሕዶ ሃይማኖትን ተከትለን እንድንኖር የታላቅ አስተዋጽኦ እግዚአብሔር አምላካችን ይህንን ተግሳጽ ይህንን ቁጣ ያመጣው በዚህ ነው። ወገኖቻችን ተሰደዱ። ገዳማቶች፣ አድባራቶች፣ ቤተክርስቲያን ሁሉ በድጓው በቅኔው መምህር በመጽሐፉ መምህር በሊቃውንት ተከባ ከመላእክት ጋር የምንዘምርባት ቤተክርስቲያን ከዚህ ደርሳለች። እንግዲህ ከእንዲህ ያለው ማት ይሰውረን። እናንተም ይህን መልእክቴን የምትከታተሉ አደራ ጥብቅ ነው። እኔንም አስቡኝ፣ ማንነቴንም አውቁት። እስከ መቼ ድረስ አብረን እንኖራለን? እስከ መቼ ድረስ በዚህ እንቀጥላለን? ማንነቴን ወቁ፣ ለእኔም አልቅሱልኝ፣ ለእኔም ጸልዩልኝ። የሐዋርያው የቅዱስ ጳውሎስ መልእክት ለቆላሲስ ሰዎች ምዕራፍ 4 ቁጥር 3 ላይ እናንተም ለኔ ጸልዩ። ለኤፌሶን ሰዎች ምዕራፍ 6 ቁጥር 19 እናንተም ለኔ ጸልዩ። ለቆሮንቶስ ሰዎችም ጽፎታል ምዕራፍ 16 ቁጥር መጨረሻ። ይህን በመሰለ እንባዬን ወደ ሰማይ አምላክ የረጨው ሕያው አምላክ ሆይ በውጭ ሀገር በስደት ማለት በአያላን መንግስታት ከቻይና መጣ ተብሎ ዓለምን ያጥለቀለቀውን በሽታ እጅህን አንሳ በልልን። በቃችሁ በለን። በድለናል፣ አጥፍተናል፣ ተሳስተናል፣ ተካክደናል። ፍቅር ጠፍቷል። የሰው ልጅ ገንዘብን ብቻ ወዷል። የእናት ፍቅር የለም፣ የአባት ፍቅር የለም፣ የወንድማማች ፍቅር የለም፣ የሀገር ፍቅር የለም፣ የህዝብ ፍቅር የለም። ይህ ሁሉ ለሰው ልጆች የዘወትር ስራ ሆኗል። ሰውም ከኃጢአቱ መመለስ አልፈለገም። ሁሉም ተያይዘው በደሉ። መልካም ስራ የሚሰራ የለም። እግዚአብሔር ከሰማይ ሆኖ ሰው ልጆችን ተመለከተ፣ አሻተተ። ምስራቅና ምዕራብ፣ ሰሜንና ደቡብ አየ። ነገር ግን መልካም ስራ የሚሰራ የለም። መነኮሳቶች ወደ እኔ ያለቅሳሉ። እኔ መንገዱን መርቼ ወደ ገዳሙ ብቻዬን መግባት ብቻ እንጂ ከዚህ በተረፈ ግን ስራውን የሰራው እግዚአብሔር ነው። በጎ የሚሰራ እግዚአብሔር ነው ስራውን የሰራ። ደግሞም ላልሞተ ሰው ወቅሼት ዛሬ ጸጥ ረጭ ብሎ ያ የነበረው ከሰው ልጆች ጋር ስንዘምርበት ስንማማርበት የነበረው ክብራችን ለጊዜው በዚህ መልኩ ወገኖቻችን ሳይፈልጉ ይደርሱበትንም እንኳን አያውቁትም። ገና 10 ዓመት ከቤቱ የተለየ ይኖራል። 12 ዓመት ከቤቱ ከቤተሰብ የተለየ ይኖራል። በወንቅሸት ፍቅር ዝም። ነገር ግን ሁሉም ጥሎ ሲቆበልን መነኮሳቶች ሲያለቅሱ ብቻቸውን በመቅረታቸው ግን በሰዎች ከመውደቅ በእግዚአብሔር ልጅ መውደቅ ሰው አላሸነፈንም። ወገኖቼ መልእክቴን ትምህርቴን የምትከታተሉ ሁሉ ሰው አላሸነፈንም። ይህ በዓለም የመጣ ፈተና ነው። ይህ ሁላችን ማቅ ለብሰን አመነስንሰን ልናለቅስበት የሚታይ ጉዳይ ስለሆነ ሰው አላሸነፈንም። ሰዎች አላጠቁንም። ዲያብሎስም ሰይጣንም
ተቃጠልኩ ሲልበት ኖሮ እንጂ ቢፈክርም ቢመኘንም አላገኘንም። ይሄ ደግሞ የዓለም ሁሉ ችግር ነው። ይሄ ደግሞ ሊያሳዘነን ሊያስለቅ ይልቁንስ ቤተ ገዳሙንም ሆነ ዩኒቨርሲቲውን ጥለው የሄዱት ተማሪዎችም ሆነ ጸበልተኞች ወይም ሌሎች ከሀገር ወደ ሀገር የሚሄዱት መንገዳቸውን የቀና አድርጎ በየመንገዱም ያላችሁ ሰዎች ተዛዝናችሁ ራርታችሁ በአንድ ላይ ሰብስባችሁ በማብላት በማጠጣት እያናጠሩ ኪስ ከማውለቅ እያናጠሩ በዚህ ነው መንገዱ እያሉ ጋንጃ ከመምታት በዚህ ነው መንገዱ እያሉ ቦርሳውን ሻንጣውን ከመቀማት ይልቅ ሰብአዊ ርህራሄ ለሰው ልጆች ሊሰሩት የሚገባ የምህረት ስራ እየሰራን በየቀያቸው በየቦታቸው በየመንደራቸው እንዲደርሱ እግዚአብሔርም ለዚህ ለደረሰብን ችግር ምክንያት የሚንቀሳቀሱት ወገኖቻችን በሰላም ሀገራቸው ለመግባት ያብቃቸው። ደግሞም ይሄ ቀን አልፎ ደግመን ለመገናኘት ያብቃን። ይሄ ቀን ይሄ መከራ ቀን አልፎ በእውነት ቤተክርስቲያን በሮቿ ተከፍተው የሥራ ቦታዎች በሮች ተከፍተው ሆቴሉም ሱቁም በሮች ተከፍተው ይሄ ቀን አልፎ ማለት ነው። ይሄ ቀን በሽታው ጠፋ፣ በሽታው ከምድር ገጽ ጠፍቷል ብሎ የወራሪ ክፉ መንፈስ በሰራው ጌታ በእግዚአብሔር በፈሰሰ ደሙ በተወጋ ጎኑ በሰራዊተ መላእክት በኪሩቤል በሱራፌል በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል በሰራዊተ መላእክት በጻድቃን በሰማዕታት በደናግል በመነኮሳት በደማቸው ታጥበው ባለፉት በሰማዕታት አማላጅነት ከሁሉም በላይ በእናቱ በድንግል ማርያም በእመቤታችን አማላጅነት በእርሱም ቸርነት የኛ ኃጢአት ቢበዛም ታላቁን ኃጢአታችን ይቅር ብሎ ስለ እናቱ ስለ ድንግል ማርያም ብሎ ስለ ቅዱስ ስሙ ስለ ራሱ ስለ ስሙ ስለ እሱም ብሎ የመቅሰፍት ከልቶልን የበሽታ ተወግዶልን ወደ የቀድሞ ስራችን ወደ የቀድሞ ቦታችን በሰላም ለመመለስና ቁመን ለመመስከር ያብቃን እላለሁ። እንግዲህ ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። ከክፉ አድራጊዎች አንዱ ወንጌላዊ ሉቃስ በወንጌለ መንግሥት እንደጻፈው በሉቃስ ወንጌል ምዕራፍ 23 ቁጥር 39 ስላደመጣችሁኝ ስለተከታተላችሁኝ ትናንትም የተከታተላችሁትን ልጆቻችን እያዩ ነግሩኝ ነበር። ገና አፌን ስከፍተው ጀምሮ ሳይገባኝ የመወደድ ግርማ የሰጠኝ አምላክ ተከታተላችሁኛል። ከዛም በኋላ ሲጎርፍ ያደረው ሲነጋጋ ሲነግሩኝ ቁጥር ስፍር የለውም። አሁንም ይሄን መልእክቴን ሸር እያደረጋችሁ ያልሰማ ይስማ ያላየ ይየው። ሁላችንም እኔ ተምሬው አውቄው ደክሜበት ሳይሆን የሰማይ አምላክ የገለጸልኝን መልእክት ለማስተላለፍ ስላደመጣችሁኝ አመሰግናለሁ። ነገ በዚህ ሰዓት እስክንገናኝ ድረስ ሰላም ሁኑ። አሜን። አቡነ ዘበሰማያት ሰላም ሁኑ።